ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልታሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በምሕረቱ በይቅርታው ሁላችንን ጠብቆ ዓመቱን በሰላም ያሳልፈን ለታላቁ መልአክ ለፈጥኖ ደራሹ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል ዋዜማ ያደረሰን አምላክ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ይታየን መልአከ እግዚአብሔር ያውዶሙ ለእለ ይፈርህዎ ወያድኅኖሙ ተአሙ ወተዕምሩ ከመ ኄር እግዚአብሔር። የተወደዱ የተከበሩ አባታችን መልአከ ሰላም አምደወርቅ ደሴ የደብራችን አስተዳዳሪ ዋና ኃላፊ፣ ክቡር ጸሐፊያችን፣ የተወደዳችሁ የተከበራችሁ መምህራነ ወንጌል ወንድሞቻችን፣ አባቶቻችን፣ በደመ ክርስቶስ የተቀደሳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ከሩቅም ከቅርብም ወደዚህ ወደ ቅድስናው ስፍራ ወደ አውደ ምሕረቱ የመጣችሁ ሰላምታዬ ለሁላችሁ ይድረሳችሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አባታችን ነውና እኛ ልጆቹን፣ እረኛችን ነውና እኛን በጎቹን፣ መምህራችን ነውና እኛን ደቀ መዛሙርቶቹን በአባትነቱ በቸርነቱ በምሕረቱ ሁላችንንም ጠብቆ ለዚህች ቀን ያደረሰን አምላክ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። አክሊለ ንግሥነ ወቀዳሚተ መድኃኒትነ ወመሠረተ ንጽሕነ ኮነ በማርያም ድንግል። የድኅነታችን መጀመሪያ የንጽሕናችን መሠረት እመቤታችን አስታራቂያችን አማላጃችን ድንግል ማርያም ስሟ ይክበር ይመስገን። ታላቁ መልአክ ፈጥኖ ደራሹ መልአክ ቅዱሱ መልአክ ሦስቱን ሕፃናት ከእሳት ያወጣ እናትና ልጁን ከፈላ ውሃ ያዳነ መልአክ ቅዱስ ገብርኤል እንደተሰጠው ጸጋ ይህ ስሙ ይክበር ይመስገን። እግዚአብሔር አምላካችን በመካከላችን ተገኝቶ ሚስጥሩንና ጥበቡን ይግለጥልን። የሚያስተምር ማን ነው? የሚመክር ማን ነው? የሚገስጽ ማን ነው? በስሜ ሁለትም ሦስትም ሆናችሁ በምትሰበሰቡበት ጊዜ በመካከላችሁ እገኛለሁ፣ ጉባኤያችሁን እባርካለሁ፣ ሚስጥሩንና ጥበብን እገልጥላችኋለሁ ያለው አምላካችን በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይታየን መልአከ እግዚአብሔር ያውዶሙ ለእለ ይፈርህዎ ወያድኅኖሙ ተአሙ ወተዕምሩ ከመ ኄር እግዚአብሔር። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል፣ ይቆማል፣ ከመከራም ያድናል። እግዚአብሔርን በሚፈሩ በሃይማኖት በጸኑ በምግባር በቀኑ እግዚአብሔርን ፈርተው በመቅደሱ ዘወትር በሚገኙ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል፣ ይቆማል። ወያድኅኖሙ ከመከራም ያድናል፣ ከችግርም ያድናል፣ ከበሽታም ያድናል፣ ከእስር ቤትም ያድናል። ተአሙ ወተዕምሩ ከመ ኄር እግዚአብሔር። እግዚአብሔር ቸር እንደሆነ ቅመሱት፣ እግዚአብሔር ይቅር ባይ እንደሆነ ቅመሱት። እግዚአብሔር መሐሪ ርኅሩህ አዳጊ በቀል ከማት ያነሳ መሆኑን ቅመሱት። ይህን ቃል የተናገረው ወድቆ የተነሳው አልፎ የነሳው ከአምላኩ ከእግዚአብሔር ጋር ርቆ በነበረ ጊዜ እንባውን አፍሶ ደረቱን ደቁሶ
ያለቀሰው ነቢዩ ንጉሡ ቅዱስ አባታችን ነው። የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርባይነት፣ የእግዚአብሔርን መሐሪነት፣ የእግዚአብሔርን ደግነት የተረዳው ዳዊት አባታችን ተአሙ ወታእምሩ ከመ ኄር እግዚአብሔር አምላካችሁ ቸር እንደሆነ ቅመሱት። እግዚአብሔር አምላካችሁ ይቅርባይ እንደሆነ፣ እግዚአብሔር አምላካችሁ መሐሪ እንደሆነ፣ እግዚአብሔር አምላካችሁ ርኅሩህ እንደሆነ፣ እግዚአብሔር አምላካችሁ አዳጌ በቀል ከባት ያበሳ እንደሆነ ቅመሱት አለ። ለስም አጠራሩ ክብርና ምስጋና ይድረሰው። ቸር አይደለም የእግዚአብሔር ልጆች? በቸርነቱ እኮ ነው ቀንና ሌሊቱን የሚያፈራርቀው። በቸርነቱ እኮ ነው ብርሃንና ጨለማውን የሚያፈራርቀው። በቸርነቱ እኮ ነው ክረምትና በጋውን የሚያፈራርቀው። እኛ ብንረሳው የማይረሳን ጌታ፣ እኛ ስንተወው የማይተወን ጌታ፣ ሁልጊዜ በትከሻው ተሸክሞን የሚጠብቀን አምላክ ስሙ ክብርና ምስጋና ለስሙ ይሆነልን። እግዚአብሔር ቸር እንደሆነ ቅመሱ። ዳዊት አባታችን እግዚአብሔርን በሕግ በአምልኮ ጸንተው ለሚለምኑት፣ በሕግ ጸንተው በአምልኮ ጸንተው ለሚፈሩትና ለሚያመልኩት ሰዎች እግዚአብሔር መላእክትን እንደሚያዝልን ይህን ቃል እናገኛለን። በመዝሙረ ዳዊት መዝሙር 33 ከቁጥር 7 ላይ የሚገኝ ሕያውና ዘላለማዊ የአምላካችን ቃል ነው። እግዚአብሔርን በሚፈሩ በሕግ ጸንተው በአምልኮ ጸንተው እግዚአብሔርን ፈርተው እንደ ፈቃዱ በሚኖሩ ሰዎች ዙሪያ የእግዚአብሔር መልአክ ይቆማል። ለእኛም ይቆምልን። ታላቁ መልአክ ለሁላችንም ይቆምልን። አዎ የእግዚአብሔር ልጆች ምእመናን ወለለ ይፈርህዎ ወያድኅኖሙ ለሚፈሩትንም ያድናቸዋል። ከሞት ያድናል፣ ከበሽታ ያድናል፣ ከአጋንንት እስራት ያድናል፣ ከእስር ቤት ያወጣል፣ ከችግር ከመከራ ያወጣል፣ የነደደውን እሳት ያጠፋል፣ የፈላውን ውሃ ያቀዘቅዛል። ክብርና ምስጋና ለቅዱስ ገብርኤል ይሁን። በእርሱ የሚታመን ሰው ሁሉ ምስጉን ነው፣ ንዑድ ነው፣ ክቡር ነው። ብፁዕ ብእሲ ዘተወከለ ቦቱ። በእርሱ የሚታመን ሰው ንዑድ ነው፣ ክቡር ነው። የእግዚአብሔር መልአክ ይታዘዝለታል። እንግዲህ ቅዱሳን የሰማይ መላእክት የተፈጠሩት ለምስጋና ነው። በመጀመሪያ ያለ እረፍት እግዚአብሔርን በፍርሃት በረዓድ ሆነው እግዚአብሔርን ዘወትር ያመሰግኑታል። በመንበሩ ዙሪያ ሆነው አንገታቸውን ደፍተው አክሊላቸውን አውልቀው የእግዚአብሔር ልጆች ምእመናን አባቶቻችን ካህናት ጠዋት ጠዋት ኪዳን ሲያደርሱ ቅዱስ ሲሉ አክሊላቸውን ከላያቸው ላይ ያወርዳሉ። ቅዱሳን የሰማይ መላእክት አክሊላቸውን ከራሳቸው አውርደው በረዓድ በፍርሃት ሆነው ዘወትር እግዚአብሔርን ያመሰግኑታል። የመጀመሪያ የተፈጠሩት ለምስጋና ነው። ቅዱስ 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 እያሉ በክብር ላይ ክብር በጸጋ ላይ ጸጋ እየተጨመረላቸው ይኖራል። ነቢየ ልዑል ኢሳይያስ እንዳያቸው በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 6 የምናገኘው ቃል እግዚአብሔርን አለ ነቢየ ልዑል ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱ ዘርፍ መቅደሱን ሞልቶታል። ክብርና ምስጋና ለመድኃኔዓለም ይሁን። የልብሱ ዘርፍ የእግዚአብሔር ልጆች መቅደሱን ሞልቶታል። በዙሪያውም ሱራፌል ኪሩቤል ከበውታል። ለእያንዳንዳቸው 6 ክንፍ ነበራቸው። በሁለት ክንፋቸው ፊታቸውን ይሸፍኑታል። አንተን ማየት እንዴት ይቻለናል እያሉ በፍርሃት በረዓድ እግዚአብሔርን ያመሰግኑታል። ነቢየ ልዑል ኢሳይያስ አባታችን በሁለት ክንፋቸው እግራቸውን ይሸፍኑታል። አንተ ፊት መቆም እንዴት ይቻለናል እያሉ እሱ ፊት መቆም እንዴት ይቻላል? የእግዚአብሔር ልጆች ቸርነቱ ምሕረቱ ጣዕሙ ወታእምሩ ከመ ኄር እግዚአብሔር ቸር እንደሆነ፣ እግዚአብሔር ይቅር ባይ እንደሆነ፣ እግዚአብሔር መሐሪ እንደሆነ ቅመሱት አለ ዳዊት አባታችን። በቸርነቱ ነው ከፊቱ የምንቆመው፣ በቸርነቱ ነው ስሙን የምንጠራው፣ በቸርነቱ ነው ገብተን የምናገለግለው። የእግዚአብሔር ልጆች ምእመናን አክሊላቸውን አውልቀው ሁለት ክንፋቸውን ፊታቸውን ጋርደው አንተን ማየት እንዴት ይቻለናል እያሉ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እልፍ አእላፋት ወትእልፍተ አእላፋት ቅዱሳን መላእክት ዘወትር እግዚአብሔርን ያመሰግኑታል። በሁለት ክንፋቸው
እግራቸውን ይጋርዱታል። አንተ ፊት መቆም ማን ይችላል እያሉ እመሳት ያተኑት ተአቀብ እግዚኦ እግዚኦ መኑ ይቀርብ። አቤቱ ኃጢአትና በደላችንን ብታስብ ኖሮ አቤቱ ከፊት ማን ይቆማል? ዳዊት አባታችን ከፊቱ ማን ሊቆም ይችላል? በቸርነቱ ቀንና ሌሊቱን ብርሃንና ጨለማው ክረምቱንና በጋውን እያፈራረቀ በዝናብ አብቅሎ በፀሐይ አብስሎ በነፋስ ለይቶ አምላካችን ይመግበናል። ክብርና ምስጋና ለስም አጠራሩ ይሁን። በሁለት ክንፋቸው እግራቸውን ጋርደው በረዓድ በፍርሃት አክሊላቸውን ከራሳቸው አውርደው ቅዱስ 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 እግዚአብሔር ምድር ሁሉ በክብር ተሞልታለች ይሉታል። የተሳይም የእግዚአብሔር ልጆች እነማ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እልፍ አእላፋት ወእልፍ አእላፋት ቅዱሳን የሰማይ መላእክት ክንፋቸውን ዘርግተው በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ከጽንፍ እስከ ጽንፍ ዘርግተው እየበረሩ ቅዱስ 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 እግዚአብሔር ምድር ሁሉ ከክብር ተሞልታለች እያሉ ቅዱሱን አምላክ ይቀድሱታል፣ ያመሰግኑታል። ነቢየ እግዚአብሔር ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 6 የምናገኘው ቃል ነው። ስለዚህ ቅዱሳን መላእክት የተፈጠሩት እግዚአብሔርን ለማመስገን ያለ እረፍት እኛ እንተኛለን፣ ይደክመናል፣ እንሰለቻለን፣ ዛሬ ከመጣን ነገ እንቀራለን የእግዚአብሔር ልጆች። እነሱ ግን ያለ እረፍት እግዚአብሔርን ዘወትር ያመሰግኑታል። ክንፋቸው 6 ነው አለ። ዘወትር በመንበሩ ዙሪያ ተደፍተው ቅዱስ 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 ምድር ሁሉ ከክብርህ ተሞልታለች እያሉ ቅዱሱን አምላክ ያመሰግኑታል። የተፈጠሩት ለምስጋና ነው። ከሊቃውንቱ መካከል ደግሞ ቅዱስ ያዕቆብ ዘስሩግ የሚባለው ነገ ቅዳሴው ሲቀደስ በእውነቱ አጥንትን የሚያለመልመው የእግዚአብሔር ልጆች ይመናል። ሰራዊተ ሚካኤል በበነገዶሙ ወሰራዊተ ገብርኤል በበማኅደሮሙ ኪሩቤል በግርማሆሙ ወሱራፌል በቅዳሴሆሙ ወኩሎሙ ሰራዊተ መላእክት በጾታሆሙ ይሴብሕዎ ለእግዚአብሔር ለዘበስብሐተ ቅዱሳን ይሴብሐ። የሚካኤል ሰራዊት በየነገዳቸው፣ የገብርኤል ሰራዊት በየማኅበራቸው፣ ኪሩቤል በግርማቸው፣ ሱራፌል በቅዳሴያቸው ወኩሎሙ ሰራዊተ መላእክት በጾታሆሙ ሁሉም በየወገናቸው ቆመው በረዓድ በፍርሃት ለዘበስብሐተ ቅዱሳን ይሴብሐ። በቅዱሳን በጻድቃን በሰማዕታት በእነ ቅዱስ ቂርቆስ በእነ ኢየሉጣ የተመሰገነውን አምላክ ያለ እረፍት ያመሰግኑታል አለ። ክብርና ምስጋና ለመድኃኒዓለም ይሁን። ለዘበስብሐተ ቅዱሳን ይሴብሐ። በቅዱሳን አንደበት፣ በጻድቃን አንደበት፣ በሰማዕታት አንደበት፣ በእነ ቂርቆስ አንደበት፣ በእነ ኢየሉጣ አንደበት የተመሰገነውን ጌታ ቅዱስ 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 እያሉ ያመሰግኑታል። ይህ ቃል የተናገረው ያዕቆብ ዘስሩግ የሚባለው በአራተኛው መቶ ክፍለ ዘመን የነበረው የዛሬ 1600 ዓመት አካባቢ የነበረ ሊቅ ነው። የቤተ ክርስቲያን ሊቅ ገና በ3 ዓመቱ እናቱ ይዛው ወደ ቤተ መቅደስ ልታቆርበው ዕጣኑ እንዲሸተው ቃጭሉን እንዲሰማ ቅዳሴ ጸበሉን እንዲጠጣ ቅዱስ ቁርባን እንዲወስድ እናቱ በጀርባዋ አጽናው በ3 ዓመቷ ወደ መቅደስ ይዛው መጣች። ያን ጊዜ መንፈስ ቅዱስ ጠራው። ከእናቱ ጀርባ ላይ ወረደና ድክ 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 እያለ ወደ ቤተ መቅደስ ገባ። ካህናቱ ሊቀ ጳጳሱ መንፈስ ቅዱስ እንደጠራው አውቀው ይግባ ተዉት፣ አትከልክሉት አሉ። ያን ጊዜ ቅዱስ ሥጋው ክቡር ደሙን አቀበሉት፣ ደሙንም በጽዋ ጋቱት። ያን ጊዜ መንፈስ ቅዱስ በላዩ ላይ ፈሰሰበት። ክብርና ምስጋና ለአምላካችን ይሁን። በላዩ ላይ ወረደበት የእግዚአብሔር መንፈስ ቅዱስ። ሕፃኑ የ3 ዓመቱ ሕፃን እወቅ ያለው በ40 ዓመቱ ያውቃል፣ እወቅ ያላለው በ40 ዓመቱ አያውቅም። እንደ ሕፃኑ እንደ ቅዱስ ቂርቆስ ቅዱስ ያዕቆብ ዘስሩግ በ3 ዓመቱ ሀብተ መንፈስ ቅዱስ በላዩ ላይ ወረደበት። ሥጋ ወደሙን ከተቀበለ በኋላ ስቅስቅ ብሎ በመንበሩ ስር ተደፍቶ ማልቀስ ጀመረ። የእግዚአብሔር ልጆች ምዕመናን፣ ካህናቱ ግራ ገባቸው። ሕፃን ነው ይሄ ልጅ፣ ገና የእናቱን ጡት ጠጥቶ ያልተረከበ ነው። ለምንድን ነው የሚያለቅሰው? ምናልባት እግዚአብሔር በዚህ ሕፃን ላይ ሊመክረን ሊያስተምረን የፈለገው ነገር ይኖራል አሉ። እንባው መንታ መንታ ይፈስ ነበረ። ብዙ ሚስጥር ተገለጠለት። ያን ጊዜ ምን ሆነ ነው የምታለቅሰው? ተሰበሰቡና
አንሰ እፈር ሰለስተ ግብራተ ሶስት ነገሮችን እያየሁ እፈራለሁ አለ። የሰማችሁ እግዚአብሔር ልጆች አላችሁ። እግዚአብሔር ልቦናችንን ደጅ ይክፈትልን፣ ሁላችንንም ይስማን አምላካችን። አንሰ እፈር ሰለስተ ግብራተ ሶስት ነገሮችን እያየሁ እፈራለሁ አለ። ምንድን ናቸው? እባክህ ንገረን። በአንተ ላይ አድሮ እግዚአብሔር ይለን ሊናገረን የፈለገው ነገር አለ ማለት ነው። እባክህ ተናገር በልጄ ንገረን አሉት። አንሰ እፈር ሰለስተ ግብራተ ሶስት ነገሮችን ፈርቼ ነው ማለት ሰው ዛሬ ብቻ አይደለም እድሜን ሙሉ ሳለቅስ እኖራለሁ አለ። እድሜን ሙሉ እኛ እናለቅሳለን። እግዚአብሔር ልጆች ያ የ3 ዓመት ሕፃን እወቅ ያለው በ40 ዓመቱ እወቅ ያለው በ40 ዓመቱ ያውቁም እንደ ሕፃኑ እንደ ቅዱስ ቂርቆስ በ3 ዓመቱ ተመረቀ። ቅዱስ ሥጋውን ክቡር ደሙን ሲቀበል ሚስጥረ ሰማይ ወምድር ተገለጠለት። አንሰ እፈር ሰለስተ ግብራተ ሶስት ነገር እፈራለሁ አለ። እስኪ ንገረን፣ ዘርዝረህ ንገረን። ምንድን ናቸው አሉ። አንደኛው ነፍሴ ከሥጋዬ ስትለይ እንዴት ሆና ትወጣ ይሆን? ይሄንን እያሰብኩ እድሜዬን ሙሉ ሳለቅስ እኖራለሁ አለ። ሞት ይመስል እግዚአብሔር ልጆች ነፍስ ከሥጋ ስትለይ ጣሩ፣ ጋሩ፣ ስቃዩ እንዴት አድርጋ ትወጣ ይሆን? በምን መልክ ይወስዳት ይሆን? ነፍሴን ከሥጋ እንዴት ይለያት ይሆን እያልኩ እድሜዬን በሙሉ ሳለቅስ እኖራለሁ አለ። እንባው ፈሰሰ። ሥጋው ደግሞ ሲቀበል ሚስጥር ተገለጠለት። ሞቱን አሰበ። ወሰብ የተርሳ ተዘክሮተ እግዚአብሔር ሰው ሆይ እግዚአብሔርን ማሰብ አትርሳ ይላሉ አባቶቻችን በቅድመ ወንጌል ሲተረጉሙ። ሰው ሆይ ዕለተ ሞትህን አትርሳ፣ እግዚአብሔር ፊት መቆምህን አትርሳ። እመሪን ዘትነውም ስትተኛ ወእመሪን ዘትነሳ ከመኝታም ስትነሳ ሞትህን አትርሳ። ይህ ሕፃን እድሜን በሙሉ አለቅሳለሁ አለ። በምን ምክንያት? ነፍሴ ከሥጋዬ እንዴት አድርጋ ትለይ ይሆን እያሉ ያሳስበኛል፣ ያስለቅሰኛል አለ። ሁለተኛውስ ምንድን ነው ንገረን አሉት። ሁለተኛው ቅዱሳን መላእክት ነፍሴን ይዘዋት በመለኮት ፊት ስቆም አያችሁ። እግዚአብሔር ልጆች ምእመናን ሰማዩን ምድሩን ባህሩን የብሱን ፈጥሮ የሚገዛው እሳተ መለኮት ፊት ነፍሴ ስትቆም እንዴት ችዬ ቆማለሁ? እንዴት ችዬ መቆም እችላለሁ? ይህንን እያሰብኩ አንድ ቀን አይደለም እድሜን በሙሉ አለቅሳለሁ አለ። የ3 ዓመቱ ሕፃን ለካህናቱ፣ ለሊቃነ ጳጳሳቱ፣ ለምእመናኑ እያስተማራቸው ነው። በእሱ ላይ ያለው እግዚአብሔር እየተናገረ ነው፣ መልእክት እያስተላለፈ ነው። ነፍሴ ከሥጋ የተለይታ ቅዱሳን መላእክት ይዘዋት ወደ እግዚአብሔር መንግሥት ወደ እግዚአብሔር ዙፋን ሳቀርቧት በእሱ ፊት እንዴት ብዬ ቆማለሁ? በዚህ ምክንያት ላይ ያለቀስኩት አላቸው። ሦስተኛው ምን ሆነህ ነው አሉት። ሦስተኛው ደግሞ ከአምላኬ ከፈጣሪ የፍርድ ቃል ሲወጣ ንዑና ሁሩ የሚለው ሰማይና ምድርን የሚያሳልፈው ያ አስፈሪ የሆነ ግርማ መለኮትን የተሞላው ንዑና ሁሩ የሚለው መለኮታዊ ድምፅን ስሰማ እንዴት ችዬ ቆማለሁ? በዚህ ምክንያት 3 ነገሮችን እያሰብኩ እድሜን ሙሉ አለቅሳለሁ አለ። በ5 ዓመቱ ብሉያቱ ሐዲሳቱ ተገለጹለትና ሊቀ ጳጳስ ሆነ። ቅዱሳን መላእክት በእግዚአብሔር ዙፋን ፊት ሲያመሰግኑ ሲያገለግሉ ተመለከታቸው። ሰራዊተ ሚካኤል በበነገዶሙ ወሰራዊተ ገብርኤል በበማኅበሮሙ የሚካኤል ሰራዊት በየነገዳቸው፣ የገብርኤል ሰራዊት በየሰራዊታቸው፣ ቅዱሳን ኪሩቤል በግርማቸው፣ ሱራፌል በቅዳሴያቸው፣ ወኩሎሙ ሰራዊተ መላእክት በጾታሆሙ ሁሉም በየወገናቸው ቆመው ለዘመ ስብሐተ ቅዱሳን ይሰባል። በእነ ቂርቆስ በእነ ኢየሉጣ ይመሰገን የነበረውን አምላክ ቅዱስ 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 እያሉ ያመሰግኑታል። ሊቁ ቅዱስ ያዕቆብ ዘስሩግ ለምስጋና ነው የተፈጠሩት። ሦስተኛው ሊቅ አባታችን ቅዱስ ኤፍሬም ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሊቁ ቅዱስ ኤፍሬም እመቤታችንን ተንበርክኮ ያመሰገናል። ውዳሴ ማርያም ያን ጣፋጭ ምስጋና ያቀረበላት ቅዱስ ኤፍሬም አባታችን ተፈሥሒ ኦ ማርያም እመ ወአመት እናትና ድንግል ሆይ ደስ ይበልሽ እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት በማኅፀንሽ የተሸከምሽው ቅዱሳን የሰማይ መላእክት እነ ሚካኤል እነ ገብርኤል ቅዱስ 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 እያሉ ምን ይሉታል አለ ያመሰግኑታል። አባታችን ቅዱስ ኤፍሬም እየሰማችሁ ነው? አባታችን ቅዱስ ኤፍሬም እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት በማኅፀንሽ የተሸከምሽው ቅዱሳን የሰማይ መላእክት
ቅዱስ 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 እያሉ ያመሰግኑታል። ወኪሩቤል ይሰግዱ ለቱ በፍርሃት ኪሩቤልም በረሃት ሆነው ይሰግዱለታል፣ ይወድቁለታል፣ ይነሱለታል። ወሱራፌል ዘእንበለ ሥርዓት ሱራፌልን ሳያቋርጡ ዝም ሳይሉ ይሰፍሩ ክነፊሆሙ ክንፋቸውን ዘርግተው ቅዱስ 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 እያሉ እግዚአብሔርን ያመሰግኑታል። መላእክት የተፈጠሩት ለምስጋና ነው። እነ ቅዱስ ኤፍሬም፣ እነ ሊቁ ቅዱስ ያዕቆብ፣ እነ ነቢየ ልዑል ከአራቱ አበይት ነቢያት እነ ቅዱስ ኢሳይያስ እንደነገሩን ቅዱሳን የሰማይ መላእክት ለምስጋና ነው የተፈጠሩት። ተፈሥሒ ማርያም እሞ ዓመት እናትና ድንግል ሆይ ደስ ይበልሽ፣ እስመ ለዘበስተጽንኪ ይሴብሕዎ መላእክት በማኅፀንሽ የተሸከምሽውን በክንድሽ የታቀፍሽውን በጀርባሽ ያዘልሽውን ቅዱሳን የሰማይ መላእክት ቅዱስ 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 እያሉ ያመሰግኑታል አለ። ወኪሩቤል ይሰግዱ ለቱ በፍርሃት ኪሩቤል በመፍራት በመንቀጥቀጥ ይሰግዱለታል። ወሱራፌል ዘእንበለ ሥርዓት ይሰፍሑ ክነፊሆሙ ክንፋቸውን ዘርግተው የሰማይ መላእክት ሱራፌል ኪሩቤል ሳያቋርጡ ያመሰግኑታል። ለምስጋና ተፈጠሩ። በሁለተኛ ደረጃ የምስራች ደስታን ይዘው ይመጣሉ። እነማ? እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ሩፋኤል ሁሉም በየተሰጣቸው ጸጋ የምስራች ደስታን ይዘው ወደ ሰው ልጆች ይመጣሉ። በሉቃስ ወንጌል ምዕራፍ 1 ቁጥር 11 ላይ የእግዚአብሔር መልአክ ቅዱስ ገብርኤል በመሠዊያው በስተቀኝ ቆሞ ለዘካርያስ ታየው። ዘካርያስ ዕጣን እያጠነ መሥዋዕተ እግዚአብሔር እያሳረገ ሰውን ከእግዚአብሔር ጋር እያስታረቀ በመቅደሱ ሆኖ ቅዱስ 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 እያለ የመላእክትን ሥራ እየሠራ ሳለ የታላቁ መልአክ እግዚአብሔር መልአክ በዕጣኑ በመሠዊያው በስተቀኝ ቆሞ ለዘካርያስ ታየው። ዘካርያስ ዘካርያስ አትፍራ፣ ጸሎትህ ተሰምቶልሃል፣ መሥዋዕትህ አድርጎልሃል። ደስ ይበልህ፣ ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። ወብዙኃን ይትፌስሑ በእንተ ልደቱ፣ ብዙዎች ስለመወለዱ ደስ ይላቸዋል አለ። ይህን የምሥራች ይዞ የመጣው ማን ነው? ታላቁ መልአክ እግዚአብሔር ፊት የሚቆመው መልአክ ቅዱስ ገብርኤል። ማን ፊት የሚቆመው? እግዚአብሔር ፊት የሚቆመው። የሚቆመው ለምንድን ነው? ለምስጋና፣ ለውዳሴ፣ ለቅዳሴ ፈቃሪውን እያመሰገነ የሚኖር ታላቁ መልአክ ቅዱስ ገብርኤል የእግዚአብሔር መልአክ። እግዚአብሔር ፊት የሚቆመው መልአክ ገብርኤል በመሠዊያው በስተቀኝ ቆሞ ዘካርያስ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቶልሃል፣ ደስ ይበልህ፣ ሚስትህ ትጸንሳለች፣ ወንድ ልጅ ትወልድልሃለች፣ ስሙን ዮሐንስ ብለህ ትጠራዋለህ አለው። የምሥራች ይዘው ይመጣሉ። እነ ቅዱስ ገብርኤል እነ ቅዱስ ሚካኤል ያልረዱት ያልደረሱለት ያልደገፉት ማን አለ? እግዚአብሔር ልጅ ኦሪት ዘፍጥረት ጀምረን እስከ ዮሐንስ ራእይ ስናነብ በሚካኤል በገብርኤል ያልታገዘ ያልተደገፈ ጻድቅ ቅዱስ ነቢይ ሐዋርያ ፈጽሞ የለም። በሦስተኛ ደረጃ ሰውን ለመጠበቅ ይቆማሉ። ለምን አልኳችሁ? ለምን አልኳችሁ? ጮክ በሉና ንገሩ። ሰውን ለመጠበቅ ይቆማሉ። መዝሙር 90 ቁጥር 11 ላይ እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይጠሩከ በኩሉ ፍናዊከ። ነቢየ እግዚአብሔር ልበ አምላክ ዳዊት አባታችን መዝሙር 90 ቁጥር 10 ጀምረን ስናነብ ኢይቀርብ እኩይ ኀቤከ፣ ክፉ ነገር ወደ እናንተ አይቀርብም። ወኢይበው መቅሰፍት ቤተከ፣ ወደ ቤታችሁ መቅሰፍት መከራ ችግር አይገባም። እስመ ለመላእክቲሁ ይእዝዞሙ በእንቲአከ፣ መላእክቱን ስለ እናንተ ክፉ ነገር ወደ እናንተ እንዳይቀር መቅሰፍትን ወደ ቤታችሁ እንዳይገባ በመንገዳችሁ ሁሉ ይጠብቋችሁ ዘንድ መላእክትን ስለ እናንተ ያዛቸዋል። መላእክትን እያዘዘ በመላእክት እንድንጠበቅ የሚያደርገን አምላክ ስሙ ለዘላለም የተመሰገነ ይሁን። ኢይቀርብ እኩይ ኀቤከ፣ ክፉ ነገር ወደ እናንተ አይቀርብም። ወኢይበው መቅሰፍት ቤተከ፣ መቅሰፍት ችግር ፈተና ወደ ቤታችሁ ሊገባ አይችልም። እስመ ለመላእክቲሁ ይእዝዞሙ በእንቲአከ፣ በመንገዳችሁ ሁሉ ይጠብቋችሁ ዘንድ መላእክቱን ስለ እናንተ ያዛቸዋል። መላእክት ይታዘዙልናል። መላእክት ከፊታችን ይቆሙልናል። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይም ቅዱስ አባታችን ባህር የከፈለው ደመና የጋረደው መና ያወረደው ሕዝበ እስራኤልን ከግብፅ ባርነት ከፈርዖን ግዛት
ነፃ ያወጣው አባታችን ሊቀ ነቢያት ተብሎ የሚጠራው ሙሴ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ ብሏል፣ እነሆ በመንገዳችሁ ሁሉ ይጠብቋችሁ ዘንድ መላእክትን ስለ እናንተ እልካለሁ፣ በፊታቸው ክፉ ነገር እንዳታደርጉ ተጠንቀቁ። ስሜ በእነሱ ላይ ስለሆነ ኃጢአት ብትሰሩ፣ በደል ብትፈጽሙ፣ ክፉ ነገር ብታደርጉ ይቅር አይሉምና። ለቁጣም ይላካሉ። ነገር ታውቃላችሁ አይደል? እግዚአብሔር ልጆች ለምህረትም ይላካሉ፣ ለቁጣም ይላካሉ። እነሆ የሚጠብቅህን መልአክ በፊትህ እልካለሁ፣ በመንገዳችሁ ሁሉ የሚጠብቃችሁን መልአክ በፊታችሁ እልካለሁ። ክፉ ነገር በፊቱ እንዳታደርጉ ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ፣ በደል ብትፈጽሙ ይቅር አይሉምና አለ አባታችን ሊቀ ነቢያት ሙሴ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ አንድ ታሪክ ልንገራችሁ። መላእክት ሁልጊዜም ከእኛ ጋር አሉ። እየሰማችሁ ነው? ከቃሉ ጋር ናቸው። ልዑል እግዚአብሔር ከሁላችሁ ጋር ይሁን። እዚሁ ሁሉ የእግዚአብሔር ልጆች ልባችሁ ወደ ሰፈር ወደ መንደር አይደል። የእግዚአብሔር ቃል ሕይወት የሆነው መድኃኒት የሆነው ፈዋሽ የሆነው የእግዚአብሔር ቃል ጥቂት ደቂቃ እንስማ። ሁለት ባህታውያን ነበሩ። በዜና አበው ላይ የተጻፈ ታሪክ ልንገራችሁ። ሁለት ባህታውያን ዓለምን ንቀው ዳዋ ጥሰው ጤዛ ልሰው ከዘመድ ባዳ ከአገር ምድረ በዳ ብለው ከሩቅ አገር ወጥተው ወደ ገዳም የገቡ ሁለት ባህታውያኖች ነበሩ። ከተለያየ ዓለም ላይ የወጡት ከዘመድ ባዳ ከአገር ምድረ በዳ ይሻለናል፣ እግዚአብሔር ለማግኘት ከሰው መራቅ አለብን ብለው ወደ ገዳም ገብተው በዋሻ መኖር ጀመሩ። አንዱ አብዝቶ መዝሙረ ዳዊትን ይጸልያል፣ ይሰልዳል፣ እንባውን ያፈሳል፣ ጸሎት ያደርሳል፣ ከበዓቱም አይወጣም። አንደኛው ግን ፈተናው እየከበደ በዓቱ ለቆ ወደ መንደር፣ ወደ ሰፈር፣ ወደ ከተማ እየወጣ ኃጢአቱን እየሰራ ይመለሳል። ንስሐ ገብቶ ተጸጽቶ አልቅሶ ማረኝ ብሎ ወደ ገዳም ተመልሶ ይገባል። እየወደቀ እየተነሳ፣ እያደፈ እየነሳ፣ እየረከሰ እየተቀደሰ መኖር ጀመረ። ያኛው ግን በዓቱን ለቆ አይወጣም። በበዓቱ ጸንቶ እስኪ ወንድሜ ላማክረው፣ እንዴት ነው ለሱ ጽናት ያገኘው? እስኪ ወንድሜ ምከረኝ፣ እኔ ፈተናው እየከበደኝ በዓቴን እየለቀኩ ወደ ሰፈር፣ ወደ መንደር፣ ወደ ከተማ እየወጣሁ ኃጢአት ሰርቼ እመለሳለሁ። ንስሐ ገብቼ ከፈጣሪ እታረቃለሁ። እየወደቅሁ እየተነሳሁ እኖራለሁ። ሕይወቴ ይሄ ነው። ወንድሜ አንተን ያስቻለህ እኔንም እንዲያስችለኝ እባክህ ምከረኝ፣ እባክህ አስተምረኝ አለው። እየሰማችሁ ነው? እባክህ ምከረኝ፣ አስተምረኝ ወንድሜ አለው። ያን ጊዜ በዓቱን የማይለቀው በጸሎት የጸናው መዝሙረ ዳዊትን የሚሰግደው የሚንበረከከው እንዲህ ብሎ ጠየቀው፣ ወንድሜ በምን ምክንያት ነው አንተ ኃጢአት የምትሠራው? በምን ምክንያት ነው? እባክህ ንገረኝ አለው። በሁለት ምክንያት ኃጢአትን እሠራታለሁ አለ። የመጀመሪያው ከገዳሜ ለቅቄ፣ ሁለተኛው ከሰው ተደብቄ ኃጢአትን ሰርቼ እመጣለሁ። የሰማችሁን እግዚአብሔር ልጆች፣ ከሰው ተደብቄ ከገዳሜ ለቅቄ ራቅ ብዬ ዞር ብዬ ሰው ማያየኝ ቦታ በዚህ በሁለት ምክንያት ኃጢአትን እየሰራሁ እኖራለሁ። ከገዳሜ ርቄ ከሰው ተደብቄ ኃጢአትን ሰርቼ እመጣለሁ። እንደገና ወድቄ አለቅስና ንስሐ እገባለሁ። እየወደቅሁ እየተነሳሁ እኖራለሁ። አንተን ያስቻለህ እኔንም እንዲያስችለኝ እባክህ ጌታ ንገረኝ አባት ያለው። ያን ጊዜ እኔም በሁለት ምክንያት ኃጢአትን አልሰራትም አለ። በስንት ምክንያት? በስንት ምክንያት? ጮክ በሉና ንገሩ። በስንት ምክንያት? በሁለት ምክንያት። የመጀመሪያው አለ ኃጢአት ልሰራ ባስብ እንኳን አለ አፍሮ ለመልአኬ ዘቆመ በቅድሜ የእግዚአብሔር ልጆች ምእመናን ኃጢአት ልሰራ ባስብ እንኳን የእግዚአብሔር መልአክ ከፊቴ ቆሞ ሰይፍ ይዘው አየዋለሁ። እሱን አፍሬ ኃጢአት በመስራት እጠበቃለሁ አለ። አያችሁ እግዚአብሔር ልጆች፣ ሁልጊዜ የእግዚአብሔር መልአክ በፊታችን ይቆማሉ። ወያድኅኑ ሊያድኑ ሊጠብቁ ከመከራ ሊያወጡን የእግዚአብሔር መልአክ ከፊታችን ይቆማሉ። አፍሮ ለመልአኬ ዘቆመ በቅድሜ በፊቴ የቆመውን መልአክ አየውና ሰይፍ መዞ ይታየኛል። እንዴት ብዬ በሱ ፊት ኃጢአት ልሰራ እችላለሁ ብዬ ኃጢአት ከመስራት ርቄ እኖራለሁ አለ። ሁለተኛውስ ንገረኝ አለው። ሁለተኛውስ
እፈርሁ ለአምላኬ ፈጣሪን እፈራዋለሁ። በቦታ በሁኔታ የማይወሰነው በምድር በሰማይ የሞላው ለእግዚአብሔር ምድር በምልአ ዓለምን ወኩሎሙ ለይነብሩ ውስቴታ ምድርና ሞላው በእግዚአብሔር መዳፍ ላይ ናት። አሐዜ ዓለም በእራሁ ሁሉ እሁት ውስተ እዴሁ ዓለም በመዳፉ ላይ ነው ያለችው። እግዚአብሔር ልጆች ከእሱ የምንሰወርበት ከእሱ የምንደበቅበት ዋሻ ቀዳዳ የለንም። አያችሁ የእግዚአብሔር ሰው ይህ ቅዱስ አባት ኃጢአት ልሠራ ባስብ እፈርሁ ለአምላኬ ፈጣሪ እፈራዋለሁ። በሁሉም ስፍራ ስላለ ከእሱ የምሰወርበት ቦታ ስለሌለ ሰማይ መንበሬ ወምድር ለከይደ እገሬ ሰማዩ ዙፋኔ ምድሩ የእግሬ መቆሚያ ነው። ወአልቦ ዘያነስት እምኔቴ ከእጄ የሚያመልጥ የለም ያለውን ጌታ በእሱ ፊት እንዴት ኃጢአት እሠራለሁ? እግዚአብሔር መሸሸግ ይቻላል? እግዚአብሔር ልጆች ፈጽሞ አይቻልም። አይቴኑ አሐውር መንፈስከ ወአይቴ ወይይም ቅድመ ገጽከ አረጋዊት አባታችን እኮ ከመንፈስህ ከፊትህ ወዴት መሸሸግ ይችላለሁ? የእግዚአብሔር ልጆች ከፊትህ ወዴት መሸሸግ ይችላለሁ? ወደ ሰማይ ብመጣም አንተ ነህ፣ ወደ ምድር ብገባም አንተ ነህ፣ ጉድጓድ ውስጥ ብገባም አንተ ነህ፣ እስከ ምድር ዳርቻ ብሄድ አንተ ነህ። አንተ የሌለህበት ስፍራ የለም። ከፊትህ ከመንፈስህ ወዴት እሸሻለሁ? ተሳለኝ እግዚኦ በከመ በይሳልከ እንደ ቸርነትህ በደሌን ይቅር በለኝ አለ። ሰው አስገድሎ የሰው ሚስት ደፍሮ ኃጢአት ሰርቶ ኃጢአቱን ሰውሮ በነበረ ጊዜ በናታን አማካኝነት እግዚአብሔር ሲገሥጸው እመኒ አረጉ ውስተ ሰማይ ህዬ አንተ ወደ ሰማይ ብመጣ አንተ ነህ። ወእመኒ ወረድኩ ውስተ ቀላይ ህዬ ሀሎከ ወደ ጥልቅ ባህር ብገባም አንተ ነህ። ጨለማ ጉድጓድ ብገባ አንተ አለህ። ወእመኒ ሰመርኩ እስከ ማኅሌተ ተባዕ ከምድር ዳርቻ እስከ ምድር ዳርቻ ብሄድ አንተ በዚያ አለህ። አይቴኑ አሐውር መንፈስከ ከመንፈስህ ከፊትህ ወዴት ልሸሸግ እችላለሁ? መዝሙር 138ኛው መዝሙር ላይ ይሄ ባህታዊ የተገለጠለት እግዚአብሔር በሁሉ ስፍራ እንዳለ ነው። በዚህ ምክንያት ኃጢአትን ሳልሰራ እኖራለሁ። እየሰማችሁ ነው? አንደኛ እግዚአብሔር በሁሉ ስፍራ ስላለ፣ ሁለተኛ የእግዚአብሔር መልአክ በፊት ቆሞ ስለማየው የእግዚአብሔር መላእክት ሁልጊዜም በፊታችን ይቆማሉ። ይታየን መልአክ እግዚአብሔር አውዶሙ እግዚአብሔርን በሚፈሩ ሰዎች በሃይማኖት ጸንተው በምግባር ጸንተው እንደ ፈቃዱ በሚኖሩ ሰዎች ዙሪያ የእግዚአብሔር መልአክ ይቆማሉ፣ ይሰፍራሉ። ያድኅኖሙ ከመከራም ያድናል፣ ከችግርም ያድናል። ሦስተኛው ይሄ ነው። አራተኛው ሰውን ለማዳን ይላካሉ። ሰውን ለማዳን የትምህርታችን መነሻ የሆነው ሰውን ለማዳን እንደሚላኩ ነው። የእግዚአብሔር ልጆች ምእመናን እንግዲህ ዛሬ እንደ እግዚአብሔር ፈቃድ የምንማረው በሐዋርያት ሥራ ምዕራፍ 12 ከቁጥር 1 ላይ ያለ ታሪክን እየተማርን እንቆያለን። በሐዋርያት ሥራ ምዕራፍ 12 ከቁጥር 1 ላይ አባቶቻችን ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ሲልካቸው ብዙ መከራ እንደሚደርስባቸው ነግሯቸዋል። ወይወስዱክሙ ኀበ መሳፍንት ወነገሥት በእንቲአየ በእኔ ስላመናችሁ በእኔ ስለጸናችሁ በእኔ ስም ስላስተማራችሁ ወደ ነገሥታት ወደ መኳንን ወደ መሳፍንት ይወስዷችኋል፣ ያስሯችኋል፣ ይገርፏችኋል፣ ያንገላቷችኋል፣ ብዙ መከራ ያሰሩባችኋል። ወትከውኑ ጽኑዓነ በኀበ ኩሉ ሰብ በእንተ ስሜ በእኔ ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ማቴዎስ ወንጌል ምዕራፍ 10 ቁጥር 18 እስከ 22 ያለው ቃል ነው። በእኔ ስላመናችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። የሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምረን የምናገኘው ታሪክ ነው። እንግዲህ ሐዋርያት ወንጌለ መንግሥትን ለማስተማር በወጡ ጊዜ ብዙ መከራ ይደርስባቸው ነበረ። በተለይም አባታችን ቅዱስ ጴጥሮስ ብዙ ዋጋ የከፈለ አባት ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ አባቶቻችን ሐዋርያት ያው ጌታችን አምላካችን መድኃኒታችን በተናገረው መሰረት ይጠብቃቸው የነበረው ሰይፍ ነው። ይጠብቃቸው የነበረው እስር ቤት ነው። ይጠብቃቸው የነበረው ግርፋት ነው። ወደ ዓለም ሲሄዱ ተድላ ደስታ አይደለም፣ አልጋ ባልጋ አልነበረም። ወደ ጨለማ ዓለም ሲሄዱ ብዙ መከራ ነበር ይደርስባቸው የነበረ። ከ12ቱ ሐዋርያት 7ቱ ታርደው ነው የሞቱት። እየሰማችሁ ነው? ታርደው ነው የሞቱት። በሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምረን ስናነብ ሐዋርያው ቅዱስ ያዕቆብን ሄሮድስ
አሳረደው። ቅዱስ ጴጥሮስን እጅና እግሩን አስሮ ወደ እስር ቤት ጣለው ይላል መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 12 ከቁጥር 1 ላይ። ሐዋርያው ቅዱስ ያዕቆብን በሰይፍ በአደባባይ አሳረደው። ቅዱስ ጴጥሮስን ደግሞ ወደ እስር ቤት እጆቹን እግሮቹን ታስሮ እስር ቤት እንዲገባ አደረገው። አይሁዶች በያዕቆብ ሞት በጴጥሮስ መታሰር እስር ቤት መግባት እጅግ ደስ አላቸው። እየሰማችሁ ነው። ዓለም ደስ ይለዋል፣ እናንተ ግን ታዝናላችሁ ያለው መድኃኒታችን ኢየሱስ ክርስቶስ። ዓለም ደስ ይለዋል፣ እናንተ ግን ታዝናላችሁ፣ ትሰቃያላችሁ፣ መከራ ይደርስባችኋል ባለው መሰረት ወደ እስር ቤት ቅዱስ ጴጥሮስን ጣለው። ቁጥር 4 ላይ የሐዋርያት ሥራ ምዕራፍ 12 ቁጥር 4 ላይ ወወሃቦሙ ለአሰርቱ ወስድስቱ ሰገራት ላይ አቅብሎ 16 ወታደሮች ጦር የለበሱ ቅዱስ ጴጥሮስን በእስር ቤት እንዲጠብቁት አደረገው። እየሰማችሁ ነው። ስንት ወታደር? ስንት ወታደር? ለስንት ሰው? ለአንድ ሰው ለቅዱስ ጴጥሮስ 16 ወታደሮች ታዘው ዙሪያውን እንዲጠብቁት አደረገ። ወወሃቦሙ ለአሰርቱ ወስድስቱ ሰገራት ላይ አቅብሎ ዙሪያውን እንዲጠብቁ 16 ወታደሮች ታዘው መጡ። ወያዕቅብዎ ለጴጥሮስ በቤተ ሞቅህ ጴጥሮስን በእስር ቤት ሳለ ይጠብቁት ነበረ 16 ወታደሮች። እየሰማችሁ ነው። ምን ስላደረገ ነው? ወንጌለ መንግሥት ስላስተማረ፣ በክርስቶስ እመኑ ስላለ፣ ያመነ የተጠመቀ ይድናል በሉ፣ ያላመነ ያልተጠመቀ ይፈረድበታል በሉ ብሎ ወንጌለ መንግሥትን ማስተማር በጀመረ ጊዜ ሕዝቡ ግን ጥሎ ከጴጥሮስ እግር ላይ ድፍት አለ። የእግዚአብሔር ልጆች በሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንደምናነበው ሕዝቡ ሁሉ ብርታቸው ተነካ። ቅዱስ ጴጥሮስ በሚያስተምር ጊዜ ወንጌለ መንግሥትን በሚሰብካቸው ትናንት የሰቀላችሁት፣ የገደላችሁት፣ የገረፋችሁት፣ የቀበራችሁት ሞትን ድል አድርጎ የተነሳው ሕያው ባሕርይ ዘላለማዊ አምላካችን ነው እያለ ወንጌለ መንግሥትን በሚያስተምር ጊዜ የብዙዎች ልብ ተነካ። የኛ ልብ መቼ ነው የሚነካው? እግዚአብሔር ልጆች 365 ቀን ወንጌል እንማራለን። በተለያዩ መምህራን በተለያየ ርዕስ ወንጌለ መንግሥትን እንማራለን። ግን ልቡ የሚነካ ሰው አለ? ንስሐ የሚገባ ሰው አለ? ይቅር የሚባባል ሰው አለ? ቅዱስ ሥጋውን ክቡር ደሙን የሚቀበል አለ? ነባይነ ነባይነ ከመዘ ነባይነ ኮነ ጮኸን እንዳልጮኸን ሆን አሉ ነቢያት አባቶቻችን። ጮኸን እንዳልጮኸን ሆን። ቅዱስ ጴጥሮስ በአንድ ቀን ስብከት 3000 ሰዎች እግሩ ላይ ድፍት አሉና ምን ከነበረ ሀዊነ ወንድሞቻችን ምን እናድርግ? ያስተማራችሁን ትምህርት ልባችንን ነክቶታል አሉ። ንስሐ ግቡ፣ ንስሐ ግቡ። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ንስሐ ግቡ፣ እያንዳንዳችሁ በጌታችን በኢየሱስ ክርስቶስ እመኑና ተጠመቁ ኃጢአታችሁ ይደመሰሳል ብሎ ወንጌለ መንግሥትን አስተማራቸው። 3000 ሰው በአንድ ቀን ስብከት አሳምኖ ያጠመቀ ቤተክርስቲያንን የመሰረተ የቤተክርስቲያን መሰረት ነው የተባለ አንተ መሰረት ነህ። በአንተ መሰረትነት ቤተክርስቲያንን እሰራታለሁ፣ የሲኦል ደጆች ሊያጠፏትና ሊያነዋውጧት አይችሉም። ለአንተም የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። አንተ ብፁዕ ነህ፣ አንተ ንጉሥ ነህ፣ አንተ ክቡር ነህ ተብሎ በፈጣሪያችን አንደበት የተሾመው ሐዋርያ ቅዱስ ጴጥሮስ የእግዚአብሔር ልጆች ምእመናን ወያዕቅብዎ ለጴጥሮስ በቤተ ሞቅህ ጴጥሮስ እስር ቤት ሳለ ብዙ ወታደሮች ዙሪያውን ይጠብቁት ነበረ። ወይጸልዩ ወትረ ሀበ እግዚአብሔር በእንቲአሁ በቤተ ክርስቲያን የሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ወይጸልዩ ወትረ ሀበ እግዚአብሔር በእንቲአሁ በቤተ ክርስቲያን ስለ ቅዱስ ጴጥሮስ በቤተ ክርስቲያን ተሰብስበው ይጸልዩ ነበረ። ምእመናን ያለቅሱ ነበረ። እኛ እንጸልያለን። መምህራን ሲታሰሩ፣ መምህራን ሲገረፉ፣ መምህራን ሲሰደሩ፣ መምህራን መከራ ሲመጣባቸው ሰብሰብ ብለን አቤቱ አምላካችን መምህራችንን አስብልን እንላለን። እግዚአብሔር ልጆች እነዚህ ግን ከልብ የተማሩ ልባቸው የተነካ እውነተኞቹ የመጀመሪያዎቹ ክርስቲያኖች ምእመናን ስለ ቅዱስ ጴጥሮስ በቤተ መቅደስ ተሰብስበው አብዝተው ይጸልዩ ነበረ፣ ያለቅሱ ነበር። ወይጸልዩ ወትረ ሀበ እግዚአብሔር በእንቲአሁ በቤተ ክርስቲያን ቁጥር 5 ላይ ያን ጊዜ
ያስተማራቸው የመከራቸው ከአሕዛብነት ከድንቁርና ወደ ብርሃን ያመጣቸው ወደ እምነት ያመጣቸው ክርስቲያኖች በቤተ መቅደስ ተሰብስበው ስለ ቅዱስ ጴጥሮስ እንባቸውን ያፈሱ ነበረ፣ ይጸልዩ ነበረ፣ ያለቅሱ ነበረ። ሲነጋ ሄሮድስ ለገዳዮች አሳልፎ ሊሰጥ ነበር። የእግዚአብሔር ልጆች ሲነጋ እንደ ቅዱስ ያዕቆብ እሱም ሊታረድ ቀጠሮ ተይዞለታል። እየሰማችሁ ነው? ሲነጋ ሰይፍ ነበር የሚጠብቀው። ወንዘይነው ጴጥሮስ ማእከለ ክልኤቱ ሰገራት፣ ቅዱስ ጴጥሮስ በሁለት ጠባቂዎች መካከል ተኝቶ ነበረ። አንቀላፍቶ ዘምሮ አመስግኖ ጡንቻው እርግጫው የእግዚአብሔር ልጆች በክርስቶስ ላይ የደረሰው መከራ በእሱ ላይ ደረሰ። ግን ደስ ይለው ነበር፣ አያማርርም ነበር። በፊት ጡንቻና እርግጫ ፈርቶ የሚወደውን አምላኩ አላውቅህም ብሎ የካደ ነው። እየሰማችሁ ነው? እግዚአብሔር ልጆች አላውቅህም ብሎ ከመካድ ይሰውረን እግዚአብሔር። በመከራ የሚጸና እርሱ የተባረከ ነው አለ ሐዋርያው ቅዱስ ያዕቆብ። በመከራ ጊዜ፣ በፈተና ጊዜ፣ በችግር ጊዜ የሚጸና እርሱ የተባረከ ነው። ቅዱስ ጴጥሮስ በመከራ ጊዜ አላውቀውም አለ። መድኃኒታችን ሕይወታችን ኢየሱስ ክርስቶስ በብዙ ወታደር ተከቦ በመስቀል እየተረገጠ በሩጫ እየተመታ ፊቱን ሸፍነው መንሰፋአከ ወመንኮራከ ተነበየ ለነ ክርስቶስ፣ ማንኛችን ጡጫ ሳረፍንብህ፣ ማንኛችን በሩጫ መታልህ፣ አምላክነት የሌለ እስኪ በል ተናግረን ሲሉት ቅዱስ ጴጥሮስ ይሄን ስቃይ ሲያይ አምላኩን ካደ። የምትሉትን ሰው አላውቀውም አለ። አሁን ግን ጡጫውና እርግጫው እሱ ጋር መጣ። ሀብተ መንፈስ ቅዱስ ካደረበት በኋላ የእግዚአብሔር ልጆች ምእመናን፣ ያን ጊዜ ምእመናን ስለሱ አብዝተው በመቅደስ ይጸልዩ ነበረ። ሲነጋ ሄሮድስ ለገዳዮች አሳልፎ ይሰጥ ነበረ። ወንዘይነው ጴጥሮስ ማእከለ ክልኤቱ ፈያት፣ በሁለቱ ጠባቂዎች መካከል፣ ሌሎቹ ከእስር ቤቱ ደጃፍ ላይ ናቸው። ሁለቱ ግን ቀኝና ግራ ቆመው ገመዱን አጥብቀው አስረው ይጠብቁት ነበረ። እሱ ጡጫው እርግጫው መንገላታቱ ጉሽው ይሄ ሁሉ መከራ ስለተፈራረቀበት እንቅልፍ ብሎ ተኝቶ ነበረ። ሁለቱም ልጆቹ በሰንሰለት ታስረው ነበረ። ወታደሮቹም በሩን ይዘው ይጠብቁት ነበረ። ነገ ሊሞት ነው፣ ነገ ሊሞት ነው። እየሰማችሁ ነው እግዚአብሔር ልጆች? አዎ፣ ዘምሮ አመስግኖ እንቅልፍ አለውና የተኛ ተኝቶ ነበረ። ያን ጊዜ ወወረደ መልአክ እግዚአብሔር ወቆመ ኀቤሁ፣ የእግዚአብሔር መልአክ ታላቁ መልአክ ቅዱስ ገብርኤል ክንፉን እያማታ ከሰማይ እስር ቤት ወረደ። ክብርና ምስጋና ለቅዱስ ገብርኤል ይሁን። ለእለ ይፈርህዎ ወያድኅኖሙ፣ የትምህርታችን መነሻ ለሚፈሩት ለሚያመልኩት ያድናቸዋል። የእግዚአብሔር መልአክ ይቆምላቸዋል። ይታየን መልአክ እግዚአብሔር አውዶሙ፣ እግዚአብሔር በሚፈሩ በእምነት ጸንተው በሃይማኖት ጸንተው በምግባር ጸንተው እንደ ፈቃዱ በሚኖሩ ሰዎች ዙሪያ የእግዚአብሔር መልአክ ገብርኤል ይቆማል። ገብርኤል ይሰፍራል። ለእለ ይፈርህዎ ወያድኅኖሙ፣ ከመከራም ያወጣል፣ ከእስር ቤትም ያድናል፣ የነደደውን እሳት ያጠፋል፣ የፈላውን ውሃ ያቀዘቅዛል። ቅዱስ ገብርኤል የእግዚአብሔር ልጆች ምእመናን፣ በዚህ ጊዜ በመንፈቀ ሌሊት ወወረደ መልአክ እግዚአብሔር ወቆመ ኀቤሁ፣ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደና እስር ቤቱ ላይ ቆመ። ከጴጥሮስ ፊት ቆመ። ወአብርሃ ውስተ ውእቱ ቤት፣ የእስር ቤቱ በብርሃን ተሞላ። ማን ስለወረደ? ማን ስለወረደ? ኧረ ጮክ በሉ። ማን ስለወረደ ነው? የእግዚአብሔር መልአክ ወረደ። ገብርኤል ወረደ። እስር ቤቱን ሊያወጣው ወረደ። የእግዚአብሔር ልጆች ወያድኅኖሙ፣ የእግዚአብሔር መላእክት ከመከራ ያድናሉ፣ ከችግር ያድናሉ። እንመነው፣ እንማጸነው። የእግዚአብሔር ልጆች የእግዚአብሔር መላእክት ዙሪያችንን ይመጣሉ፣ ይቆሙልናል። ወወረደ መልአክ እግዚአብሔር ወቆመ ኀቤሁ፣ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ እየበረረ ወደ እስር ቤቱ ውስጥ ወረደ። እስር ቤቱ በብርሃን ተሞላ። መልአኩም ቅዱስ ገብርኤልም የጴጥሮስን ጎኑን ነካ ነካ አደረገው። እየሰማችሁ ነው? ማን ተኝቶ ነበር? አንቀላፍቶ ነበርና ጎኑን ነካ ነካ አደረገው። ወይቤሎ ተንሥእ ፍጡነ ጴጥሮስ፣ ጴጥሮስ ፈጥነህ ተነሳ አለው። እየሰማችሁ ነው? ምን አለው? ፈጥነህ ተነሳ አለው። ሲነጋ ሞት የተፈረደበት፣ ሲነጋ በአደባባይ ሊገደል፣ አይሁዶች እየተደሰቱ ደስታቸውን እያጣጣሙ ያዕቆብ ታርዷል፣
በቀጣይ ጴጥሮስ ሊታረድ ነው። የክርስቶስ ወንጌል ላይሰበክ ነው። ስሙ በአደባባይ ላይጠራ ነው። እንዲህ አድርገው ሊደፍኑ ነበር የተፈለገው የእግዚአብሔር ልጆች ምዕመናን። ሲነጋ ሞት የተፈረደበት ቅዱስ ጴጥሮስ ወይም የወተንስ ፍቱነ ጴጥሮስ ጴጥሮስ ፈጥነህ ተነሳ አለው። የእግዚአብሔር መልአክ ይህንን ሲናገር በቅዱስ ጴጥሮስ እጅና እግር ላይ ያለው ሰንሰለት ርግፍ ብሎ ወደቀለት። ክብርና ምስጋና ለእግዚአብሔር ይሁን። በጴጥሮስ እጅ ላይ በጴጥሮስ እግር ላይ ያለው የሰንሰለት ማሰሪያ በጥስጥስ ብሎ ወደቀ። የማን ድምፅ ሲሰማ? ጮክ በሉ። አትወዱት ገብርኤል ለቅዱስ ገብርኤል ምስጋና ይድረሰው። እልመድነት የእግዚአብሔር መልአክ ቅዱስ ገብርኤል ይህንን ሲናገር በጴጥሮስ እጅና እግር ላይ ያለው የሰንሰለት ማሰሪያ ከእጁ ውልቅ ውልቅ ብሎ እርግፍ ብሎ ወደቀለት። ጴጥሮስ ነፃ ወጣ። እየሰማችሁ ነው እግዚአብሔር ልጆች? ወእንኩሉ ያድኅኖሙ ከመከራ ያድናሉ፣ ከእስር ቤት ያድናሉ፣ ከአጋንንት እስራት ያድናሉ፣ ከሞት ያድናሉ፣ ከበሽታም ያድናሉ። እንመናቸው። የታየ መልአክ እግዚአብሔር አውቆ እግዚአብሔርን በሚፈሩ እግዚአብሔርን በሚያመልኩ ለእግዚአብሔር በሚገዙ እንደ ፈቃዱ በሚኖሩ ሰዎች ዙሪያ የእግዚአብሔር መልአክ ቅዱስ ገብርኤል ይቆማል፣ ይሰፍራል። ወያድኅኖሙ ከመከራም ያድናል። ሁላችንንም ከመከራ ያድነን። ለሁላችን ይድረስልን ቅዱስ ገብርኤል። እጅና እግሩ ላይ ያሉ ቅዱስ ጴጥሮስ የታሰረበት ሰንሰለቶች ርግፍ ብለው ከእጁና ከእግሩ ላይ ወደቁ። የሐዋርያት ሥራ ምዕራፍ 12 ቁጥር 8 ላይ ወይቤሎ ውእቱ መልአክ ቅብር ታቤከ ወተሳዕና ሳእኒከ ወገብርህን ታጥቅ ጫማህን አድርግ አለው የእግዚአብሔር መልአክ። እሱም እንዳለው አደረገ። ልብስህን ልበስ፣ ጫማህን አድርግ፣ ወገብርህን ታጠቅ፣ ና ተከተለኝ አለው። እየሰማችሁ ነው? ና ተከተለኝ አለው። ያለው እኮ እስር ቤት ነው። ያለው እኮ ጨለማ ጉድጓድ ነው። ያለው እኮ በ16 ወታደሮች ተከቦ ነው። እየሰማችሁ ነው? በምን ተከቦ ነው ያለው? እስር ቤት፣ ጨለማ ጉድጓድ ተጥሎ ነገ ሊሞት ነገ ሞት ተፈርዶበት ያለ ቅዱስ ጴጥሮስ አባታችን የእግዚአብሔር ልጆች ምዕመናን። በዚህ ጊዜ ጴጥሮስ ተከተለኝና ተከተለኝ ያለው ቅዱስ ገብርኤል ከፊት ከፊት ጴጥሮስ ከኋላ ከኋላ ተከትሎ ሲወጣ ወታደሮቹ እንደ በድን ሆነው ነበረ። በልባቸው ተደፍተው እንደ ሞተ ሰው እንደ በድን አድርጓቸው ነበር። የማን ድምፅ ሲሰሙ? የማን ድምፅ ሲሰሙ? ከመከራም ያድናሉ፣ ከችግርም ያድናሉ፣ ከሞትም ያድናሉ፣ ከአጋንንት እስራትም ያወጣሉ፣ ከእስራት ከእስር ቤትም ያወጣሉ። የቅዱስ ገብርኤልን ድምፅ በሰሙ ጊዜ ወታደሮቹ ዙሪያውን እንደ በድን ሆነው ተኝተው ነበረ። ጴጥሮስ ከኋላ ተከትሎ ሲወጣ ወታደሮቹ እንደ በድን ሆነው ነበረ። የእስር ቤቱ በር ቅዱስ ገብርኤልን ሲያይ ሁለቱም ወለል ብሎ ተከፈተ። ክብርና ምስጋና ለቅዱስ ገብርኤል ይሁን። ለእለይፈርህዎ ወያድኅኖሙ ለሚፈሩት ለሚያመልኩት እንደ ፈቃዱ እንደ ትእዛዙ ለሚኖሩት የእግዚአብሔር መልአክ ዙሪያውን ይቆማል፣ ያድናል፣ ከመከራም ያድናል። የእግዚአብሔር ልጆች ምዕመናን፣ ቅዱስ ጴጥሮስ ሕልም የሚያይ መስሎት ነበረ። አሁን ግን ወደ ልቡ ተመለሰ። የጠፉትን ሁሉ ወደ ልባቸው ይመልስልን፣ ወደ ልቡ ተመለሰ። ወይኔ ጊዜ አይመርኩ ከመባአማን ፈኖ እግዚአብሔር መልአኩ አድኃነኒ እምኔሁ ለሄሮድስ። እግዚአብሔር መልአኩን ቅዱስ ገብርኤልን ልኮ ከሄሮድስ እጅና ከሚጠብቁኝ ወታደሮች እንዳዳነኝ አሁን አወቅሁ አለ። ለእለይፈርህዎ ወያድኅኖሙ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይቆማል፣ በዙሪያችን ይሰፍራል። ለእለይፈርህዎ ለሚፈሩ ለሚያመልኩ እንደ እውነት እንደ ፈቃዱ ለሚኖሩ ሰዎች እግዚአብሔር መልአክ ይቆማል። ወያድኅኖሙ ከመከራ ያድናሉ። ሐዋርያትን ያሳረደ ብዙ ክርስቲያኖችን ያስገደለ ቅዱስ ሄሮድስ የሚባለው የሀገሪቱ ገዥ በመጨረሻ የእግዚአብሔር ልጆች ትምህርት ተጠልለው ያ ሄሮድስ የሚባለው ብዙ ደም ያፈሰሰ የማያቆም ደም በእጁ ላይ ይተላ የነበረው ሄሮድስ ከዕለታት አንድ ቀን ልብሰ መንግሥቱን ለብሶ ቤተ መንግሥት ገብቶ በዓል እያከበረ ሳለ ሕዝቡ ሁሉ ይሄ
የአምላክ ድምፅ ነው፣ ይሄ የእግዚአብሔር ድምፅ እንጂ የፍጡር ድምፅ አይደለም ብለው እንደ እግዚአብሔር አመለኩት። ያን ጊዜ ዝም አለ። ለእግዚአብሔር ክብር ስላልሰጠ የእግዚአብሔር መልአክ ወረደና ቀሰፈው። ከዙፋኑ ተገልብጦ ተልቶ ሸቶ ተበላሽቶ ሞተ። የእግዚአብሔር ቃል ግን ከፍ ከፍ እያለ ሐዋርያት ዞሮ ማስተማር ቻሉ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይቆማሉ። ወያድኅኖሙ ከመከራ ያድናሉ፣ ከችግር ያድናሉ። ሁላችንም ከችግር ከመከራ ያድነን። የእግዚአብሔር መልአክ ለሁላችንም ይቁምልን፣ በክንፎቹ ይጋርደን፣ በመስቀሉ ይዳሰን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ በሰማይ በምድር የተመሰገነ ይሁን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30 60 መቶ ፍሬ አፍርተን የስሙ ቀዳሾች የመንግሥቱ ወራሾች ለመሆን ያውቃል። ወያድኅኖሙ ከመከራ ያድናሉ። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ